በዓላማ ደረጃም እንደ ዞን ተቀምጦ እየሰራን ያለን ሁሉን አቀፍ አካታች የሆነ ዲጂታል እና ዘመናዊ የሆነ የኩነት ስርዓትን መገንባት በሚል በቅር ተይዞ እየተሰራ ያለበት ሁኔታ ነው ያለው። በ2018 ዓመተ ምህረትም በአራቱም ኩነቶች ከ106% በላይ መፈጸም የቻልንበት ሁኔታ ነው ያለ። ለዚህ ደግሞ አጋር አካላት የጤና፣ የአስተዳደር፣ የሴቶች ወጣቶች ማህበራዊ ጉዳይ፣ የፍትህ፣ የትምህርት፣ የመንግስት ኮሙኒኬሽን ተቋማት ተግባሩን በማስተባበር ግንዛቤ በመፍጠር የሚዲያ ሽፋን እንዲያገኝ በማድረግ በኩል ሲያደርጉት የነበረው አስተዋጽኦ የላቀ ነው። አፈጻጸሙም ከእቅድ አኳያ ሲታይ የተሻለ እንደሆነ ለማየት ሞክረናል። በዛሬው ውሏችንም በተመሳሳይ የ2019 እቅዳችንን አቅርበናል። የ2019 እቅዳችንም ከባለፈው ዓመት በላቀ መንገድ የታቀደ ነው። ወደ 76835 ኩነቶችን ለመመዝገብ በእቅድ የተቀመጠበት ሁኔታ ስላለ እነኚህ ተቋማትም የበኩላቸውን ተግባርና ኃላፊነት እንደሚወጡ እምነት አለን። እቅዳችንንም በተሻለ መንገድ የምንፈጽምበት ሁኔታ ይኖራል ብለን አስበን እየሰራን ያለንበት ሁኔታ ነው ያለው። ተግባሩን ውጤታማ በሆነ መንገድ ለማስቀጠል በተለይም ደግሞ በባለፈ ዓመት 7 ከተማ አስተዳደሮች ላይ የኦንላይን ምዝገባ ስለጀመር መርጦ ለማርያም በአዲስ ወደ ኦንላይን ምዝገባ እናስገባለን። የተወሰኑ ወረዳዎቻችንም ወደ ኦንላይን ምዝገባ እንዲገቡ አድርገን አጋር አካላት የኮሚቴ አባል የሆኑ ተቋማት ተግባርና ኃላፊነታቸውን በሚገባ እንዲወጡ በተከታታይ የስትሪንግ ኮሚቴውንም የቴክኒክ ኮሚቴውንም ወደ ስራ ማስገባት እቅድ ይዘናል። በዚህ እንግዲህ ትልቁን ድርሻ መውሰድ መቻል ያለብን በየደረጃው ያለው ማህበረሰብ ላይ ሰፊ የሆነ የግንዛቤ ፈጠራ ስራ ለመስራት እቅድ ይዘናል። ስለዚህ ተቋማት በሚዲያውም የገጽ ለገጽ ውይይትን በማድረግ ረገድ ከ1.1 ሚሊዮን በላይ ህዝብ በድግግሞሽ ግንዛቤ መፍጠር ይኖርብናል ማለት ነው። በጋራ በቅንጅት በትብብር መስራት ከቻልን እቅዳችንን ማሳካት የምንችልበት እድል ይኖራል። ዋናው ድርሻችን ግን ትብብርና ቅንጅት ላይ ያተኮረ መሆን አለበት የሚል እምነት ነው ያለን።